ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ። አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋ ታሰኘዋለህ? አዎ ሊያጠፋ ነበር። በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበር። ታንቆ ቃሉን ይሰውርበታለን። ሁሌ ያለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል፣ ድጋሜ ይከልሳል ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ የእኛ ቤተ ክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል፣ ዜማ ኮን የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው። አብዛኛው በአይነ ጥላ የተጠቃ ነው። አይነ ጥላ። እሺ አይነ ጥላ። ሌላ ማን ያለው? ምን አደረጋችሁት? ምን አረከው? ምን እንዳረግ? እንዳይማር። አዎ ምንድን ነው የሚማረው? የአብነቱ። እሺ የአብነት ምንድን ነው የሚማረው? ቅኔ ነበር የሚማረው። ቅኔ ነው የሚማረው። ጎንደር ወስደዋለሁ። አንዴ ገዳም አንከራትተዋለሁ። እንዳይማር ነው። ከቤተሰብ ጋር አላስማማው። እሺ ይጨንቀዋል። ራሱን አጥፋ ታሰኘዋለህ? አዎ ሊያጠፋ ነበር። ሞክረ ነበረ? አዎ በምን ሞከርክ ራሱን ለማስጠፋት? ታንቆ ራሱን ሊያጠፋ ነበር። ታንቆ ተክለ ሃይማኖት ይወዳቸዋል። እንደ ተክለ ሃይማኖት ነው የሚለው። እሺ ቤተሰቡን ቢያመልክ ካለ እሱ ግን አይቀበልም። እሺ ቅኔ ተቀኝቷል? ኧረ አልተቀየም፣ ገና እየተነገረ ነው። እሺ እየነገረ ነው። እሺ ያዘውን አስጠፋበታለሁ። ያዘውን ሁሉ ነው ማስጠፋ። ግሱን ሁሉ ታስጠፋለህ? አዎ ያለቅሳሉልኝ። ይሄ ደግሞ የኛው ሰው ነው። የቤተ ክርስቲያን ልጅ ነው። የቅኔ ተማሪ ነው። በቤተ ክርስቲያናችን የቅኔ ተማሪዎች አብዛኞቹ ወደ መጻሕፍት ቤት ይሄዳሉ። ቅኔውን ካወቁት መጽሐፉን ለማመስጠር ስለማይቸገሩ ቅኔ ተቀኝተው ካበቁ በኋላ ጀግኖቹ ወደ መጻሕፍት ቤት ይገባሉ። ከዛ በኋላ ብሉያትን አዲሳትን ተምረው አቡሻህር፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት ደስ ያላቸውን ተምረው ሊቅ ይሆናሉ። ሌሎቹ ደግሞ አቋቋም ቤት ይገባሉ። ምን ነበር ሊማር ያሰበው? መጽሐፍ ነበር፣ ትርጓሜ። አሁን ወደ ቤተክርስቲያን የመጣው በቅርቡ። አሁን ወደ ቤተክርስቲያን የመጣው ምንኩስና ይፈልጋል። መመንኮስ ይፈልግ ነበር። አዎ እኔ ሰራሁለት። አዎ አይነ ጥላው ስንት ዓመት ነው ከሱ ጋር? ከልጅነቱ ነበረ። ስንት ዓመቱ ነው ልጁ? አንድ ነው። 21 ዓመቱ። አዎ የኛ ቤተ ክርስቲያን ሊቅ የተባሉት ግን በመናፍስት ውጊያ ያለማወቅ ዝቅ ያሉት አይነ ጥላ የለም ይላሉ። ያውቁታል እኮ ይኸው ይህንን የመሰለ ሊቅ እንዴት እንደሚያደርግ ቃለ እግዚአብሔር ያጠፋባቸዋል፣ ዜማ ኮን የገለብጥባቸዋል። የሚያውቁትን ነገር ሰው ፊት ደፈር ብሎ እንዳይናገሩ ፍርሃት ይለቅባቸዋል። ይሄ የብዙ የቤተ ክርስቲያን አባቶቻችን ወንድሞቻችን ችግር ነው። አብዛኛው በአይነ ጥላ የተጠቃ ነው። ይኸው እንደዚህ እንግዲህ አሁን አይነ ጥላ አብሮ ቢቆይ ኖሮ መጻሕፍት ቤት ቢገባም ያዞርበታል። ለራሱም ለቤተ ክርስቲያንም እንዳይሆን ያደርገዋል። መጨረሻ ምን ልታደርገው ነበር? ላሳብደው ነበር። እሺ ላሳብደው ነበር። ከቤተሰቦች ጋር ራይስ ማባረጋለሁ። ገዳም ይገባል፣ ይወጣል፣ የሆነ ቦታ ይወጣል፣ ጎንደር ይወጣል። ያዘው ያስጠፋበታለሁ። ድምፁ እንደምንም እንዳይሆን ነው የማደርገው። ይዤዋለሁ። ድምፁ ለዜማ እንዳይሆን ድምፁን ይዛል። ያለቅሳል። እስኪ ወንድ ሴት አይነ ጥላ
አይነ ጥላ ሴት ነሽ ወንድ? ሴት ነሽ አይደል? እስኪ በድምጽሽ አውሪኝ። በስላሴ ስም ይዤሻለሁ። አይነ ጥላ እንደ ባልሆነሽ ቁጭ አልሽ። ትፈትኛለሽ እየመጣሽ ሰላም ለኪ ደግማል ሲተኛ። እሺ ምነው የጠራኸኝ ጌታ ዝም አልከኝ ይሰላል። ምነው ረሳኸኝ ይሰላል። የጠራኸኝ አምላክ ምነው ዝም አልከኝ ይላል። ያኔ አትመጪም አትፈትኚው? ከጎንደር እንዴት ወደዚህ መጣ? እዚህ ነበር ቢማረው ጠፍቶ ሄዶ ከቤተሰቦቹ ጎንደር ሊማር ብሎ ቅዱስ ሚካኤል ወደዋል ቤት አገኘ። እዛ ደግሞ ደግሞ ጥሎ ደግሞ መጣ። ጦርነት ሆነ ብሎ መጣ። አታስቀምጪውም? ኧረ አላስቀምጠውም። ይህቺ ነገረኛ አይነት ጥላት ይህን የመሰለ የቤተ ክርስቲያን ልጅ ይዛ ስታሰቃይ እኮ ያሳዝናል። በጣም ያሳዝናል። እሺ ቤተሰብ ዛር አላችሁ? የሚያመልኩ አለ ቤተሰብ። እሺ ዛር የቤተሰብ ዛር አቋራ ዳልሞቲ መሰንጋላ ጨሌ በእናት ባባት ያለ በእናት ባባት ትገበር ነበር? አዎ። ምንድን ነው የሚገብሩ? ይገብሩ ነበር፣ በግ ይገብሩ ነበር። እሺ ልጁ ምንድን ነው የምታደርጉት? ከቤተሰቡ ጋር እንዳይስማማ እድሉን ይዘጋል። ከጓደኞቹ ጋር እንዳይስማማ የሆነ ነገር ጀምሮ እንዲተው ቃሉን ይዘውርበታለን። ሁሌ አለቅሳል፣ ሁሌ አለቅሳል። መልካ ኢየሱስ ይጠፋል፣ መልካ ማርያም ይጠፋል። ድጋሜ ይከልሳል ይላል። ከነገ ዛሬ ይይዛል ይላል። ትሰውሩበታላችሁ፣ ታጠፉበታላችሁ። አዎ ያሳዝናል፣ ያሳዝናል። ቤተ ክርስቲያናችን ይህንን መረዳት አቃታችሁ። አባቶቻችን የራሶቻቸውን ልጆች የተጎዱትን በስውር በውስጥ በአይነ ጥላ በዛሩ የተጠቁትን ማወቅ አቃታቸው። እሺ ትሄዳላችሁላችሁ። አይነ ጥላ የቤተሰብ ዛር ተንበርክኮ ወደ ኋላ ጠጋ። ሁላችሁም ነው የምትሄዱት። በስላሴ ስም፣ በስላሴ ስም በሉ። በኃያሉ በመድኃኒዓለም ስም፣ በሚወዳት በድንግል ማርያም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም በዛሬው ዕለት በዋሉት በአቡነ ገብረ መንፈስ ቅዱስ ስም የቤተሰብ ዛር እድሉን አይምሮውን እውቀቱን የያዝኩኝ ሴት አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። በሲኦል ታስረናል። የዘጋኑን እድሎቹን የዘጋኑን አይምሮውን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። የመጨረሻችን ነው። መድኃኒዓለም ይፍረድብን። በል ሰባት የጮህ እናውጡ። አንድ ላይ አንድ ቀጥል፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ገንዝና የቅዱስ ገብርኤል በስላሴ ስም ሲኦል ያወርደን። ኪዳነ ምሕረት እናመስግን። ወይ ታምረ ማርያም እና እስኪ ብድግ በላይ ይዞኝ ተው ሊቁ እመቤቴን አመስግን። እግዚአብሔር የባርክን መብራት በረከተ እስጢፋኖስ በረከተ ቅዱስ ያሬድ ይደርበት። ማን ነው ስም? ክርስትና ስም ንገረኝ። ወልደ ሰንበት። የቅኔ ተማሪ ነህ? አዎ የቅኔ ተማሪ ነበር። መማር አቃተህ? አዎ። ምንድን ነው የሚያደርገው? አንድ ቦታ ጉባኤ ጀምርና ያስጠላኛል። ከቤተሰቦቼ ጋር አያስማማኝ። አያቴ ደግሞ የቤት ቤት ብታመልከው ነበረው ቃቤ ከእሷ ጋር ደግሞ ያጋጨኛል። ሰላም በሆነ አልቻልኩ። ገዳሙዬ ጠፋ ነው የሚለኝ። ራስን አጥፋ ሂድ። የተማሩት ምን ደረሱ? የተማሩት ሀገር አጠፉ። የተማሩት ምን አደረጉ ነው? ተማሪ መስራት ነው ያለብህ። ተስፋ ያስቆርጠኛል። ተስፋ የለኝም። የያዝኩት ይጠፋብኛል። ድምፄም ለቅዳሴ አይሆንም፣ ይይዘኛል። የሚገርም እኮ አያችሁ አይደል? መቀደስ የሚችለውን ድምፁን ይዞት እንዳይቀድስ ያደርገዋል። እግዚአብሔርን እንዳይመሰግን። ትልቅ እኮ ፈተና ነው በውስጥ ያለው። እግዚአብሔር ይመስገን እንኳን ኪዳነ ምሕረት ፈታችን። ተሸኝተዋል። ከዚህ በኋላ ተማር፣ በርትተህ ጸልይ። መብራን ትልቅ ቦታ ታደርሳለች። እመቤታችን የመጨረሻ ታድርግልህ በሉት። ኪዳነ ምሕረትን አመስግኑለት።